ሰላም ጤና ይስጥልን የተወደዳችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር መረጃዎች ይዘን ቀርበናል። በቅድሚያም አርዕስቶቹን ብልጽግና በጎጃም ቀጠና አየር ወለድና ኮማንዶ ጦሩን ሲያሰማራ እስክንድር ነጋ ደግሞ ስለ ኤርትራና ህወሓት ጥምረት ምላሽ ሰጥቷል። ከፋኖ ጋር እያደረገ ባለው ውጊያ ከባድ ምት እያስተናገደ ያለው የብልጽግናው አገዛዝ በጎጃም ቀጠና ኮማንዶና አየር ወለድ ኃይሉን አስገብቷል። ዝርዝሩን ትሰሙታላችሁ። በትግራይ አዲስ ተዋጊ ኃይል መጣም። ይህ ታጣቂ ኃይል ራሱን የኢሮብ ሬዚስታንስ ኃይል ብሎ የሚጠራ ሲሆን ከህወሓት ተገንጣይ ቡድን ጋር መቀናጀቱን አስታውቋል። ጉዳዩን የተመለከተ መረጃ ከወደ ትግራይ ተሰምቷል። ይህንንም ይዘነዋል። በሌላ መረጃ የክፍለ ጦሩ ልዩ ተወርዋሪ ብርጌድ ዋና አዛዥ ተሰዋ። ይህንን ተከትሎም የመብረቅ ክፍለ ጦር የሐዘን መግለጫ ሰጥቷል። ዋና አዛዡ የተገደለው በጠላት የእጅ አዙር ተልዕኮ ባነገቡ ሰዎች መሆኑም ተነግሯል። ጉዳዩን የተመለከተ ዝርዝር መረጃና መግለጫም አለ፣ ይዘነዋል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እነዚህንና ሌሎችን መረጃዎች ይዘናል። ብዙዎቻችሁ ለቻናላችን አዲስ ናችሁ። ስለዚህ በየቀኑና በየሰዓታቱ ልዩነት የምንሰጣችሁን ታማኝና ትክክለኛ መረጃዎች ለመከታተል ቻናሉን ሰብስክራይብ አድርጉ። ላይክና ሼር ማድረግም እንዲሁ አትዘንጉ። መልካም ቆይታ። ብልጽግና በጎጃም ቀጠና አየር ወለድና ኮማንዶ ጦሩን ሲያሰማራ እስክንድር ነጋ ደግሞ ስለ ኤርትራና ህወሓት ጥምረት ምላሽ ሰጠ። ከፋኖ ጋር እያደረገ ባለው ውጊያ ከባድ ምት እያስተናገደ የሚገኘው የብልጽግናው አገዛዝ በጎጃም ቀጠና ኮማንዶና አየር ወለድ እዙን አሰማርቷል። ባለፉት ቀናት በጎጃም ቀጠና አደርገዋለሁ ባለው ልዩ ኦፕሬሽን ክፉኛ የተመታው አገዛዙ በቀጠናው ያሰማራው ሚሊሻ፣ ፖሊስ፣ አድማ ብተናና መከላከያ መቋቋም እንዳቃተው ተነግሯል። በዚህም በሰሜን ሸዋ ዞን አሰማርቶት የነበረውን የሹማ አብደታ የኮማንዶና የአየር ወለድ ጦር ወደ ጎጃም አስገብቷል። ይህ የአየር ወለድና ኮማንዶ ጦር ክፉኛ እየተመታ መሆኑ ነው የተገለጸው። ነገር ግን ብልጽግና በፕሮፓጋንዳ ማሽኖቹ በኩል በቀጠናው ፋኖን ደመሰስን፣ ከ90 በላይ የሚሆነውን ገደልን ሲል ተሰምቷል። ይህ የብልጽግና ፕሮፓጋንዳ የተለመደ ቢሆንም ብርሃኑ ጁላ 10 በመቶ ነው ላሉት አብይ ሸለቆ ለሸለቆ ነው የሚሄደው ሲሉ ለገለጹት ፋኖ አገሪቱ ያላትን ኃይል ሁሉ እያሰለፉ መሆኑ ተመላክቷል። በአማራ ክልል አርጎባ ልዩ ወረዳ ከትናንት በስቲያ የጀመረ ከባድ ውጊያ እየተካሄደ ሲሆን ይህ ውጊያም የብልጽግናን አገዛዝ ክፉኛ አስደንግጦታል። ፋኖ በዚህ ውጊያ 2 ቦታዎችን የተቆጣጠረ ሲሆን ቦታዎቹም ቀጭማና ድቤ የተባሉ ናቸው። በዚህ ውጊያ በአገዛዙ ላይ የንብረትና የሰው ኃይል ጉዳት ደርሷል ነው የተባለው። በቀጠናው ላይ ውጊያ ሲያደርጉ የነበሩት ያገዛዙ ሚሊሻዎች ሲበተኑ 7 የሚሆኑት ከባድ መሳሪያ ጭምር ይዘው ፋኖን ተቀላቅለዋል። በአርጎባ ወረዳ የሚንቀሳቀሰው ፋኖ የሚመራው በቀድሞው የወረዳው ሰላምና ጸጥታ ኃላፊ መሆኑ ደግሞ የአካባቢውን ፋኖ ልዩ ያደርገዋል። ይህ ደግሞ የወረዳውን የሚሊሻ ኃይሎች በገፍ ወደ ፋኖ እንዲገቡ እንዳደረጋቸው ይነገራል። በልዩ ወረዳው ያሉ የብልጽግና ሰዎች ባቀረቡት የድረሱልን ጥሪም ከኮምቦልቻና ከደሴ መከላከያ መንቀሳቀሱን ሰምተናል። በተመሳሳይ ፋኖ በሰሜን ወሎ ዞን ዋጃ ከተማ ከትናንት በስቲያ ባደረገው ውጊያ ከፍተኛ ድል ማስመዝገቡ ተገልጿል። ፋኖ በዕለቱ ከተማዋን ሙሉ ለሙሉ ተቆጣጥሮ ከወልዲያ ወደ አላማጣ የሚወስደው መንገድም ተዘግቶ ነበር። በዚህ ውጊያም የብልጽግናው ባለስልጣናት የተደናገጡ ሲሆን ቀላል የማይባል ሚሊሻም ከከተማው ተይዞ ወጥቷል። ይህ በእንዲህ እንዳለ እስክንድር ነጋ ንትርክ ሬዲዮና ቴሌቪዥን ጋር ባደረገው ቆይታ ያገዛዙ ኃይል በአማራ ሕዝብ ላይ የዘር ማጥፋት እየፈጸመ ነው ብሏል። በዚህ አገዛዝ ምክንያት በመቶ ሺዎች የሚቆጠሩ አማራዎች ተገድለዋል፣ እየተገደሉም ነው ሲልም ተናግሯል። ራሳችንን የመከላከል ትግል ውስጥ እንዳለን የዓለም አቀፉ ማህበረሰብ አልተረዳንም ያለው እስክንድር ነጋ ብልጽግና ሕፃን ሳይል ሴት እየገደለ ነው በማለት አብራርቷል። የክፍለ ጦሩ ልዩ ተወርዋሪ ብርጌድ ዋና አዛዥ ተሰዋ። ይህንን አስመልክቶም መብረቅ ክፍለ ጦር የሐዘን መግለጫ ሰጥቷል። መግለጫው እንዲህ ይላል። በጓዳችን ድንገተኛ ሞት ልባችን ተሰብሯል፣ ትከሻችንም ቀሏል። ህዳር 2 2018 ዓ.ም የመብረቅ ክፍለ ጦር ልዩ ተወርዋሪ ብርጌድ አርኖ ጋርኖ በተባለችው ከተማ ላይ የጸጥታ ተግባርን በማከናወን ላይ በነበረበት ወቅት የጠላትን የእጅ አዙር ተልዕኮ ሳያነግብ እንዳልቀረ በተጠረጠረ ግለሰብ በተተኮሰ ጥይት የመብረቅ ክፍለ ጦር ልዩ
ተወርዋሪ ብርጌድ ዋና አዛዥ የሆነው አርበኛ መልካሙ ሞላ መስዋዕትነት ከፍሏል። ጀግናው ጓዳችን አርበኛ መልካሙ ሞላ ከመሪዎቹ የሚሰጠውን ማንኛውንም ግዳጅ በቀናኢነትና በታዛዥነት መስዋዕትነት እስከ ከፈለበት ጊዜ ድረስ ሲፈጽምና ሲያስፈጽም ነበር። ጓዳችን ትግሉ ከተጀመረ አንስቶ ከመብረቅ ክፍለ ጦር አመራሮች አባላት ጋር በመሆን ሚካኤል ደብር ላይ ለመጀመሪያ ጊዜ በጎንደር ሰማይ ስር የመጀመሪያውን ዲሽቃ መማረክ የቻለ ክንዳችን ነበር። በክፍለ ጦራችን ብልህና ጠንካራ አርበኛ መልካሙ ሞላ መስዋዕትነት የተሰማንን ሐዘን እየገለጽን አርበኛ መልካሙ ሞላና ሌሎች እልፍ ጀግኖች አርበኞቻችን የከፈሉለትን ዓላማ ከግብ ለማድረስ ከመቼውም ጊዜ በላይ በቁርጠኝነት እንተጋለን። ለወዳጅ ዘመድ እንዲሁም ለትግል አጋሮቹ በሙሉ መጽናናትን እንመኛለን ይላል ከመብረቅ ክፍለ ጦር የተሰጠው መግለጫ። በሌላ መረጃ በትግራይ አዲስ ተዋጊ ኃይል መጣ። በትግራይ ክልል አዲስ ወታደራዊ ኃይል መደራጀቱ ተሰምቷል። በህወሓት ጦርና በሐራ መሬት ትግራይ ሰላም ኃይሎች መካከል ፍጥጫው ባየለበትና ውጊያዎች በተከፈቱበት ሶስተኛ ጦር ብቅ ብሏል። የኢሮብ ሬዚስታንስ ኃይል በሚል ነው አዲሱ ጦር ብቅ ያለው። የኢሮብ ሬዚስታንስ ኃይል ከሐራ መሬት ታጣቂዎች ጋር መቀናጀቱን ማስታውቋል። በሰሜን ምስራቃዊ ትግራይ ከሚገኘው የኢሮብ ማህበረሰብ የተውጣጡ ታጣቂዎች ተደራጅተው የኢሮብ ሬዚስታንስ አርሚ የሚል ኃይል መመስረታቸውን ማስታወቃቸው ይታወሳል። ዛሬ እንደተሰማው መረጃ ከሆነ ይህ ኃይል ከሐራ መሬት ታጣቂዎች ጋር ለመቀናጀት ተስማምቷል። በተለምዶ ሐራ መሬት ተብሎ የሚጠሩትና ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩት ኃይሎች ባሰራጩት መረጃ ይህንን ጥምረት የፈጠሩት የህወሓትን የበላይነት ለመታገል መሆኑን አስታውቀው በምስራቃዊ ትግራይ የሚገኙትን የተገለሉ ያሏቸውን ማህበረሰቦች ለመጠበቅ እንደሆነም ገልጸዋል። የኢሮብ ማህበረሰብ ከኤርትራ ድንበር አቅራቢያ የሚገኝ ሲሆን የወረዳው የተወሰነ ክፍል በኤርትራ ኃይሎች ቁጥጥር ስር እንደሚገኝ ይታወቃል። በኢትዮጵያ ምንነቱ ባልታወቀ አጣዳፊ በሽታ 2 የጤና ባለሙያዎችን ጨምሮ 6 ሰዎች ሕይወታቸው አለፈ። ጂንካ ከተማ ውስጥ ባለፉት 3 እና 4 ቀናት ውስጥ እስካሁን በምርመራ ባልተረጋገጠ አጣዳፊ በሽታ ምክንያት 6 ሰዎች ሕይወታቸው ማለፉን ሚዲያችን አረጋግጧል። መላ የከተማውን ሕዝብ ባስደነገጠው ክስተት የጂንካ ቃለ ሕይወት ቤተክርስቲያን አገልጋዮች እንዲሁም አንድ ዶክተርና አንድ ነርስ በበሽታው ከተጠቁ በኋላ ሕይወታቸው ወዲያውኑ አልፏል። አንድ ስሜ አይጠቀስ ያለ በጂንካ ሆስፒታል የሚሰራ የጤና ባለሙያ ክስተቱ ትክክል መሆኑን በመግለጽ አሁን ላይ 3 ታማሚ በሆስፒታሉ እንዳለና ከታማሚዎቹ ጋር ግንኙነት የነበራቸው በርካቶች እንዳሉ ጠቅሷል። በከፍተኛ ፍርሃት ውስጥ ነን። በሽታው መድኃኒት የሚቋቋም ኢኮሊ የተባለ ህዋስ ተገኝቶበታል። ኢቦላ ነው አይደለም የሚለው ተጨማሪ ምርመራ ይጠይቃል ብሏል። ሁሉም የሞቱት መጀመሪያ ከሞተው ታማሚ ጋር ንክኪ የነበራቸው ናቸው። እንዲሁም በሁሉም ላይ አንድ አይነት ምልክቶች ታይተዋል እና በሽታው ከ3 እስከ 5 ቀን ባለው ጊዜ ለሞት የሚዳርግ ነው ያሉት የጤና ባለሙያው ይህ ሁሉም በፍርሃት እንዲዋጥ አድርጓል ይላሉ። አክለውም ለምሳሌ ታማሚውን ዛሬ 1 ሳምንት በፊት እያከመ የነበረው ዶክተር ነው ህይወቱ ያለፈው። በአካባቢው ሌሎችም ንክኪ ያላቸው ብዙ ሰዎች በመኖራቸው አስፈላጊ ጥንቃቄ ለማድረግ የክልሉ ጤና ቢሮና ጤና ጥበቃ ሚኒስቴር አስፈላጊ መረጃ ለህዝቡ ይፋ ሊያደርጉ ይገባል ብለዋል። ህይወታቸው ያለፉት ሰዎች በአፋቸውና በአፍንጫቸው ደም እየፈሰሰ እንደነበር ታውቋል። በዚህ በሰዎች ተደጋጋሚ ሞት ምክንያት የጂንካ ከተማ ህዝብ በከፍተኛ መደናገጥና ሐዘን ውስጥ የገባ ሲሆን የክልሉ ጤና ቢሮና የህብረተሰብ ጤና ኢንስቲትዩትም ልዩ ትኩረት እንዲሰጡት እናሳስባለን ብለዋል። ከሟቾቹ መካከል የአሪዞን ፖሊስ መምሪያ የሥራ ባልደረባ የነበሩት ኢንስፔክተር ወንድማገኝ ጨነቄ አንዱ መሆናቸውን የጂንካ ፖሊስ አስታውቋል። በዚህ ዙሪያ ሚዲያችን የጂንካ ሆስፒታል ዋና ስራ አስፈጻሚ ዶክተር ሚስጥሩ ሐምደኪን ያነጋገረ ቢሆንም የሰዎቹን መሞት ከማረጋገጥ ውጪ ምርመራ እየተደረገ መሆኑን በመግለጽ ተጨማሪ መረጃ ከመስጠት ተቆጥበዋል። ራበን ህጻናት ልጆቻችን ምግብ ከቀመሱ ብዙ ቀናትን አስቆጥረዋል ሲሉ ተፈናቃይ ወገኖች ጥሪ ያቀረቡ። ከተፈናቃዮቹ መካከል አንዳንዶች የሚቀመስ ባለመኖሩ የልጆቻቸውን የራበኝ ድምጽ መስማት አቅቷቸው ራሳቸውን በገመድ አንቀው ማጥፋታቸውን የተነገረው ከ2013 ዓ.ም ጀምሮ በኦሮሚያ ክልል ከአራቱም የወለጋ ዞኖች እንዲሁም ከምዕራብ ሸዋ ዞን በማንነታቸው ምክንያት ተፈናቅለው በደቡብ ወሎ ዞን መቅደላ ወረዳ ማሻ ከተማ ላይ ተጠልለው ከሚገኙ ወገኖች መካከል በርካቶች በረሃብ ምክንያት ህይወታቸው ማለፉ ተሰምቷል። የሚላስ የሚቀመስ የለም አይደለም እኛ አዋቂዎቹ ይቅርና ህጻናት ልጆቻችን ምግብ ከቀመሱ ብዙ
ቀናትን አስቆጥረዋል ነው ያሉት ተፈናቃዮቹ። ከ2017 ዓ.ም ሚያዝያና ግንቦት ወራት ወዲህ ምንም አይነት እርዳታ እንዳልቀረበላቸው የገለጹት ተፈናቃይ ወገኖቻችን እባካችሁ በነፍሳችን ድረሱልን ሲሉ ተማጽኖ አቅርበዋል። ብዛታቸው ከ600 በላይ እንደሆነና በማንሻ ከተማ በ6 ካምፕ ተጠልለው እንደሚገኙ ነው ሚዲያችን ያነጋገራቸው ተፈናቃዮች የገለጹት። ከ7 እና 8 ወራት በፊት ይመጣ የነበረው የእህል እርዳታ ለምግብነት መዋል የማይችል የነቀዘና የተበላሸ ነበር። አሁን ላይ እሱም ቢሆን ከተቋረጠብን መንፈቅ በላይ ሆኖታል ሲሉ ለጣቢያችን የገለጹት ተፈናቃዮቹ እርቦናል፣ በረሃብ ምክንያት ሕይወቱ የሚያልፈው ተፈናቃይ ቁጥር ከቀን ወደ ቀን ጨምሯል። አንዳንዶች የልጆቻቸውን የራበኝ ድምፅ መስማት አቅቷቸው ራሳቸውን በገመድ አንቀው እያጠፉ ነው ሲሉ ቃል በቃል ተናግረዋል። ከተፈናቃዮቹ መካከል ሰርቶ ማደር የሚችሉት ከዓመታት በፊት ካምፑን ለቀው ለስራ ወደ ተለያዩ አካባቢዎች የተበተኑ ሲሆን አሁን ላይ በወረዳው በ6 ካምፕ ተጠልለው ከሚገኙት ከ600 በላይ ተፈናቃዮች መካከል ከፍተኛውን ቁጥር የሚይዙት ለአቅመ ሥራ ያልደረሱ ታዳጊዎችና ሕፃናት እንዲሁም አረጋውያን ናቸው። ያለ ስራ ስነ ምግባር በስራ ቦታ ባልተገባ መንገድ ሰራተኛን የደበደበ ቻይናዊን ጨምሮ በ4 ሰዎች ላይ እርምጃ ተወስዷል ሲል የሐዋሳ ኢንዱስትሪያል ፓርክ አስታወቀ። ልጁ ሕክምና ተደርጎለት በመልካም ጤንነት ላይ ይገኛል ተብሏል። በሐዋሳ ኢንዱስትሪያል ፓርክ የሚሰሩ ሰራተኞች ለሚዲያችን ባደረሱት ቅሬታ በፓርኩ ውስጥ በተለያዩ ጊዜያት በውጭ ሀገራት ዜጎች አካላዊና ስነ ልቦናዊ ጥቃት እንደሚደርስባቸው ገልጸዋል። ባሳለፍነው እሁድም በፓርኩ ውስጥ በሚገኝ ቶዮ ሶላር በተባለ ኩባንያ አንድ ቻይናዊ አንድን ኢትዮጵያዊ ሲደበድበውና ልጁም መሬት ላይ ወድቆ የሚያሳይ ቪዲዮ ልከዋል። ሚዲያችን ቪዲዮውን ከተመለከተ በኋላ የቶዮ ሶላር ካምፓኒ ሰራተኞችንና አመራሮችን እንዲሁም የሐዋሳ ኢንዱስትሪያል ፓርክ ስራ አስኪያጅን ለማነጋገር ሞክሯል። ሰራተኞቹ ለደህንነታቸው ሲሉ ለጊዜው ያለውን ችግር ለማውራት እንዳልተመቻቸው ገልጸው በሌላ ጊዜ መረጃ እንደሚሰጡ ተናግረዋል። በፓርኩ በሚገኘው ቶዮ ሶላር ኩባንያ ውስጥ ተቀጥሮ የሚሰራ ኢትዮጵያዊ ሙያተኛና የውጭ ሀገር ማለትም ቻይናዊ ዜግነት ባለው ሱፐርቫይዘር መካከል በስራ ቦታቸው ላይ በተፈጠረ አለመግባባት የተስተዋለው ጠብና ድብድብ ፍጹም ከስራ መርህ ውጭ የሆነና የፓርኩን መተዳደሪያ ደንብ የሚጻረር ነው፣ የሚወገዝም ተግባር ነው በማለት የሐዋሳ ልዩ ኢኮኖሚ ዞን ስራ አስኪያጅ ተናግረዋል። ከዚህ ጋር ተያይዞም ድብደባውን የፈጸመው የውጭ ሀገር ዜጋ ከስራ መሰናበቱ ታውቋል። አለመግባባቱ መፈታት የነበረበት የሰራተኞችን ሰብአዊ መብት በጠበቀ መልኩ በሕግና በድርጅቱ ፖሊሲ እንጂ በጸብ መሆን እንዳልነበረበት መግባባት ላይ ተደርሷል። በመሆኑም በዚህ ክስተት ውስጥ ችግሩ እዚህ ደረጃ ላይ ሳይደርስ እንዲፈታ በወቅቱ ኃላፊነታቸውን በአግባቡ ያልተወጡ 5 ኃላፊዎች ላይም ኩባንያው እርምጃ ወስጃለሁ ብሏል። በግጭቱ ቀጥተኛ ተሳትፎ የነበረውን የውጭ ሀገር ሰራተኛ የድርጅቱ የስነ ምግባር መመሪያ ባለማክበር እንዲሁም ጉዳዩ የሚመለከተው የኩባንያው የስራ ኃላፊ ድርጊቱ በተፈጸመበት ወቅት ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ምክንያት ከስራ ተሰናብተዋል ነው የተባለው። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንመጣለን። እስከዛው ሼር፣ ላይክ፣ ሰብስክራይብ አድርጉ። መልካም ቆይታ